በ1.2 ሳብ ቶፒካችን ላይ ነን። ቬክተር ሪፕሬዘንቴሽን አንድ ቬክተር እንዴት ነው ሪፕሬዘንት የምናደርገው? አክቹአሊ ሁለት መንገድ ነው ያለን፣ ጂኦሜትሪካሊ እና አልጀብሪካሊ። እሺ መጀመሪያ እስከ አልጀብሪካሊ እንይ። አልጀብሪካሊ ይሄኛው አንድ ቬክተር እነዚህ አራት ኤ ሌተር ኤ ናቸው እነዚህ እንዳለ፣ ግን ዲኖው ይሄ ቦልድ ፎንት ሲሆንና ኖርማል ፎንት ይሄ ደመቅ አድርገን የምንጽፈው ማለት ነው። ኮምፒውተር ላይ ስንጽፍ ቦልድ ይላል። ቦልድ ስትጽፉ ይሄ ቬክተር ሪፕሬዘንት እያደረጋችሁ ነው ማለት ነው። ቦልድ ካልሆነ ግን ለስ ከለር። ከዛስ እቺ አረው ናት። ኦኬ አረው ስታደርጉ አሁንም ቬክተር ሪፕሬዘንት እያደረጋችሁ ነው። ካለ ይሄ አብሶሉት ቫልዩ የሚመስል ማትስ ላይ የምንማረው ደግሞ ማግኒቱድ ማለት ናት። ማግኒቱድ ኦፍ ቬክተር ኳንቲቲ ስካላር ሊሆን ይችላል። ለምሳሌ ቬሎሲቲ 5 ሜትር ፐር ሰከንድ ቱ ዘ ኢስት ዳይሬክሽን ካላችሁ ለምሳሌ ይሄ ቬሎሲቲ ነው። ማግኒቱድ ፓርቷ 5 ግን ስፒድም ናት። ስለዚህ 5 ሜትር ፐር ሰከንድ ዳይሬክሽን ዋሳን ጨምር ማለት ነው። ስለዚህ ማግኒቱድ ስንወስድ ደግሞ ስካላር ይሆናል። ስለዚህ አንድ ቬክተር እንዴት ነው አልጀብሪካሊ ሪፕሬዘንት የምናደርገው ካላችሁ በስሞል ሌተር ጽፋችሁ ለምሳሌም ይቻላል፣ አረው ማድረግ ይቻላል። ሌላ ደግሞ በስሞል ሌተር ሆኖም ምን ማድረግ ትችላላችሁ? ቦልድ ማድረግም ትችላላችሁ። ካፒታል ስሞል መሆኑ ሳይሆን ቦልድ ማድረግና አረው መጨመር ማለት ነው። አረው ካልጨመራችሁ እና ኖርማል ፎንት ከሆነ ደግሞ ኢትዝ ስካላር ማለት ነው። አሁን የምናየው ግራፊካሊ እንዴት ነው አንድ ግራፍ ሪፕሬዘንት ማድረግ የምንችለው። ቬክተር ምን ያስፈልገዋል ብለናል? ዳይሬክሽን። ሶ ዳይሬክሽን የሚያስፈልገው ከሆነ አላይንመንቱ ለምሳሌ ይሄ ኤክስ ዋይ አክሲስ ላይ ስታስቀምጡ እንዴት ነው? እቺ ኢንክሊኔሽን ለምሳሌ እቺ 60 ዲግሪ ከሆነች አታን አንግል ኦፍ 60 ዲግሪ ነው አፕላይ ያደረግነው። ይሄ ፎርስ ከሆነ እንዴት እየጎተት እንደሆነ በስኬል እቺ ማግኒቱድ ታሳያለች። ቢኮዝ ከዚህ እስከዚህ ከጨመርኩት ሌላ ቬክተር ነው ማለት ነው። ደግሞ ከጨመርኩት ሌላ ቬክተር ነው ማለት ነው። ሶ ማግኒቱድም ማተር ያደርጋል፣ ዳይሬክሽንም ማተር ያደርጋል። ሌላ ቬክተር ከሳልኩኝ this is different from this። እነዚህ አሁን የተለያዩ ናቸው። ቢኮዝ አንግል ጨመርኩ ማለት ዳይሬክሽኑ አንግል ማለት ዳይሬክሽን ነው የሚያሳይ ስሎፑ ማለት ነው ኢንክሊኔሽኑ። ስለዚህ ስትስሉ ሁሌ ማግኒቱድም ዳይሬክሽኑም ኮንሲደር ማድረግ አለብን። ሶ ማግኒቱድ የሚያሳየን ምን ነው? ሌንግዙ ሌንግዝ። አሁን ለምሳሌ እቺ በስኬል ተስሎ 10 ሴንቲሜትር ከሆነ ምናልባት 10 ሴንቲሜትር ለ100 ኒውተን ይሆናል ሪፕሬዘንት ለማድረግ የፈለግ ነው። ስለዚህ ሪፕሬዘንት ስናደርግ ሌንግዝ ኦፍ ዘ አረው እንደገና ዘ ቲፕ ኦፍ አረው ምንለው የትኛው ነው? እቺ ናት እንደ አረው እቺ አይደለችም። በልምድኛ አረው ምንላት እቺ ፓርት ብቻ ነው። አረው ማለት ዘ ሆል ይሄኛው ማለት ነው። ጨረር ምንለው ሙሉ በሙሉ እቺ አረው ሄድ ትባላለች። እቺ ፓርት አረው ሄድ ምን ታሳያለች? ሶ ግራፊካሊ ሪፕሬዘንት ስታደርጉ ዳይሬክሽን የምናሳየው ባይ ዘ ቲፕ ኦፍ አረው እቺ ሲምቦሏ ማለት ነው። ሌንግዝ ኦፍ ዘ አረው ድሮውን ዘ ስኬል ያስፈልጋል። ደግሞ ማግኒቱድ ሪፕሬዘንት ያደርጋል ማለት ነው። ስለዚህ መጽሐፋችሁ ላይ ፕሮሲጀር ብሎ የጻፈው መአት ረጅም ሰንተንስ አለው። በጣም ለመረዳት ራሱ የሚጨንቅ ብዙ እንደዚህ ያሳጠርኩት እኔ እዩት። እንዴት ነው አንድ ግራፊካል ሪፕሬዘንት እናደርግ? አንደኛ we decide the scale ስኬሉን ዲሳይድ እናደርግና እንጽፈዋለን ማለት መምረጥ ማለት ቹዝ ታደርጋለች። ለምሳሌ 4 ኒውተን ሪፕሬዘንት ለማድረግ ፈለግን እንበል። 4 ኒውተን እንዴት ፔፐር ላይ ግራፊካሊ ሪፕሬዘንት እናደርጋለን ነው። ሶ ስኬል ያስፈልገናል። 4 ኒውተን ሪፕሬዘንት ለማድረግ በ4 ሴንቲሜትር ማሳየት ከፈለጋችሁ እቺ 4 ሴንቲሜትር ወረቀታችሁ ላይ ስኩዌር ደብተር ለምሳሌ 1 ሴንቲሜትር ለ1 ኒውተን ብላችሁ ለምሳሌ ማፕ ካርታ አይታችሁ ታውቃላችሁ። ካርታ መጨረሻ ስኬል ይጠቀማል እንጂ እኮ የኢትዮጵያ ካርታ አሁን ለምሳሌ አይደነው እንደዚህ ነገር እንደዚህ ነው ስንል ኢትዮጵያ እቺ ፓርት እቺ ናት ይሄን ያክል ነው ማለት እኮ አይደለም። ስኬል ተጠቅመን ነው ሪዲስ ያደርግ ነው። ኤር ላይ ከኤር ፎቶ ይነሳል። ከዛ ስኬል ተደርጎ ማፕ ላይ ምን ሪዲዩስ ዳውን ይሆናል ማለት። ስለዚህ 1 ሴንቲሜትር ለ1 ኒውተን ነው የተጠቀምኩት እያለው ነው። ስለዚህ ለ1 ኒውተን 1 ሴንቲሜትር ከተጠቀምን ለ4 ኒውተን ደግሞ 4 ሴንቲሜትር ያስፈልገናል ማለት። ፕሮፖርሽን ነው ወይ ሬሽዮ 1 ለ1 ስለሆነ 4 ለ4 ይሆናል ማለት ነው። ስለዚህ ስኬል የመጀመሪያው ስኬል መወሰን ነው። ከዛስ ስኬሉን ተጠቅማችሁ ምን አድርጉ? ሌንግዙን ዲተርሚን አድርጉ። እቺ ናት ሁለተኛ ስቴፕ። ቢኮዝ ስኬል ያስፈልገው እኮ ሌንግዝ ነው። እቺ 4 ሴንቲሜትር መሆኗ እንዲያታወቁ
4 ሴንቲሜትር የሳልኩበት ምክንያት ለምን እስከ 5 አልሄድኩም? ለምሳሌ ረዘም አድርጌ እስከ 5 ኖ ቢኮዝ የተጠቀምኩት ስኬል 1 ሴንቲሜትር ለ1 ኒውተን ነው። 4 ኒውተን ሪፕሬዘንት የሚያደርግልን ደግሞ በዛ መሰረት 4 ሴንቲሜትር ነው ማለት ነው። 10 ኒውተን ከፈለኩ 10 ሴንቲሜትር እጠቀማለሁ ማለት ነው። ስኬሉ ከቀየርኩት ቀየራል፣ ይሄ ዲያግራሙም ይቀየራል። ከዛስ ሶስተኛ ስቴፕ ድሮው ዘ ቬክተር ቢኮዝ ምንም ያውቃችኋል ሌንግዙ እና አሮ ሄድ ማለት ዳይሬክሽን ፓርቷ እንዴት ነው የምትስሉት ነው። እቺ ዳይሬክሽን ፓርት ለምሳሌ 60 ዲግሪ ነው 30 እሺ እዚህ ጋር 30 ዲግሪ መሆኑን ገና ፕሮብለም ላይ ምን ብሎ ነው የሚመጣው? ድሮው ኤ ቬክተር ኦፍ 4 ኒውተን አት አን አንግል ኦፍ 30 ዲግሪ ይላችኋል ማለት። ስለዚህ እቺ 30 ዲግሪ ጊቭን ነው። 30 ዲግሪ በፕሮትራክተር ትስላላችሁ። ሩለር እና ፕሮትራክተር ያስፈልጋል። ከዛ መጨረሻ ፊል ዘ ማግኒቱድ ማለት 4 ሴንቲሜትር መሆኗን ማሳየት ማለት ነው። ይሄ አያስፈልግም ካሁን በኋላ ለእናንተ እንድትረዱት ነው እንጂ 4 ሴንቲሜትር ካላችሁ we know that from this scale 1 ሴንቲሜትር 1 ኒውተን ሪፕሬዘንት ካደረገ በ4 ሴንቲሜትር እቺ አሁን 4 ኒውተን ናት ማለት ነው። because ስኬሉ ይነግረናል 1:1 ሬሽዮ ነው። በመጨረሻ ማግኒቱዱን ማወቅ ትችላላችሁ፣ ማስቀመጥ ይቻላል። እነዚህ ስቴፖች ናቸው። ዋና መጻፋችሁ ላይ ውስብስብ ቢሆንም 4 ስቴፕ አደረኩት። በጣም ቀላል ነው። ስኬሉን ትወስናላችሁ፣ ሌንግዙ በዛም ታሰላላችሁ፣ ከዛስ ዳይሬክሽኑን ማስቀመጥ፣ እንደገና ማግኒቱድም በስኬሉ መሰረት ማስቀመጥ ማለት ነው። ሁለተኛ ስቴፕ አናሊቲካል ቅድም አልጀብሪካል ያልኳችሁ ማለት ነው። አልጀብራ ፓርቱ አናሊቲካልም ይባላል አልጀብራም ይባላል። ሶ ምንድነው ማለት ነው? ይሄ ሌተር እና ምን አሮው በመጠቀም ቅድም ያልነው ለምሳሌ if this girl is pushing a box with የሆነ ፎርስ አፕላይ ያደረገች ከዛ ሙቭ ያደረገ ቬሎሲቲ ሁለት ቬክተሮች አሉ እዚህ the pushing force አንደኛ እንደገና ቦክሱ ሙቭ የሚያደርግበት ቬሎሲቲ ሁለት ቬክተሮች አሉን። ለምሳሌ ፎርሱ f ብለን አሮው ቬሎሲቲ v ብለን አሮው ያስፈልጋል። so this is algebraical representation of velocity. this is algebraical representation of what? force algebraically ወይም analytical ማለት ነው። ግን የምንስለው ነገር የለም። this is algebra pure algebra ወይም analytic. so እንዴት ነው የስኩዌር ደብተራችሁ ስትስሉ በምን ያስፈልጋል አልኳችሁ? ሩለር ያስፈልጋል። እንደገና ይሄ አንድ ላይ ስለሆነ ነው ሁለት የተለያየ ሊሆን ይችላል። ሁለቱም አሉ እዚህ ፕሮትራክተር ፓርት ናት እቺ፣ እንደገና ሩለር አለ። ሶ መነሻችሁ ኦሪጂን ከሆነ ሪፈረንስ ምን ለው እሱ ነው። አንድ ቀደም ያልኳችሁ ለምሳሌ 4 ኒውተን አት 30 ዲግሪ ቱ ዚ ሆሪዞንታል ከሆሪዞንታል ፓርት ሳሉ ከተባላችሁ ስኬል እናንተ ነው የምትመርጡት። አሁን ፈተና ከመጣ እንደዚህ 50 ተማሪ ካለ 50 የተለያየ ስኬል መምረጥ ይችላል። ቀደም እንዳልነው ለምሳሌ በ1 ሴንቲሜትር 1 ኒውተን ሪፕሬዘንት አደርጋለሁ ሌላ ስኬል መምረጥ ይችላልላችሁ። ከዛስ ስለዚህ ዳይሬክሽኑ 30 ዲግሪ ለማስቀመጥ መጀመሪያ ፕሮትራክተራችሁ ማስቀመጥ ነው። ልክ ፕሮትራክተሩ አስቀምጣችሁ 30 ዲግሪ መለከት። ለምሳሌ እዚህ አካባቢ ከሆነ 30 ዲግሪ from the horizontal ከዛስ አሁን 4 ሴንቲሜትር ለ1 ኒውተን 1 ሴንቲሜትር ከተጠቀማችሁ ለ4 ኒውተን ምን ያስፈልጋል ማለት ነው? 4 ሴንቲሜትር በስኬላችሁ መሰረት 4 ሴንቲሜትር አስቀምጣችሁ እስከዚች ከሆነች እቺ ፓርት ብቻ ነው የሚያስፈልገው። ይሄ አያስፈልግም። 4 ሴንቲሜትር ብቻ ከዛ መጻፍ 4 ሴንቲሜትር እያላችሁ ማለት ነው። ስለዚህ እንደዚህ ተለማመዱ። this is how to draw graphically አንድ ቬክተር ሪፕሬዘንት ለማድረግ ይጠቅማችኋል። ሶ ለምሳሌ እኔ አንድ ጥንቃቄ እንድታደርጉ የምፈልገው to the vertical to the horizontal ሁሉ ጊዜ ዲግሪ የሚሰጠው ከዚህ ከሆሪዞንታል ይመስለዋል አንድ ተማሪ no it depends ከቨርቲካልም ሊሰጣችሁ ይችላል። ቬክተር ሁሉ ጊዜ ብዙ ኮንቬኒየንት የሚሆነው ይሄኛው ነው ከኤክስ ነው። ከሆሪዞንታል ስፔሲፋይ ብናደርግ ትንሽ የተለመደው ግን with verticalም ሊላችሁ ይችላል ሆሪዞንታልም ለዳይሬክሽን ከሌላ ስለምን አይሆንም? የሆነ ላይን ስለ ከዚህም ሊሆን ይችላል። it doesn't matter የሆነ ሪፈረንስ ነው። so a vector a የምትባል ቬክተር አለች እዚች ከዛስ አንግል አታን አንግል 60 ዲግሪ ነው ከተባለን from the vertical ከሆነ ከዚህ ነው። ይሄኛው 60 ከዚህ አይደለም። ይሄኛው የተቀረው 30 ዲግሪ ይሆናል because horizontal እና vertical 90 ዲግሪ ስለሆነ። ሌላ 60 ዲግሪ ማይል ፐር ሃወር ከሆነ ለምሳሌ አንድ ቬሎሲቲ አታን አንግል 75 ዲግሪ with horizontal ነው አሁን ግን ስለዚህ 60 ሜትር ፐር ሃወር እችን ከዛስ 75 ዲግሪ from the horizontal ፎርስ ኤፍ አለን። ይሄኛው ደግሞ የሆነ ፎርስ እንደዚህ አንዳንድ ጊዜ እንደዚህ አታን አንግል ከሆነ 33 እዚህ ሆሪዞንታል ካለን from the horizontal ቀጣይ የምናየው ቶፒክ አለ። ለምሳሌ ሆሪዞንታል ፓርቱን ቨርቲካል ፓርቱን ሪዞልቭ ማድረግ እንችላለን። አሁን ግን we are representing
አሁን ስፔሻል ታይፕስ ኦፍ ቬክተር አሉ። እኔ ዜሮ ቬክተር ሲባል ሰምታችኋል? ወይም ነል ዜሮ ቬክተር። ለምን ዜሮ ተባለ? ማግኒቱዱ ዜሮ ነው ማለት ነው። ስለዚህ አንድ ቬክተር ሪፕሬዘንት እናደርግ እንዴት ነበረ? መነሻ ያስፈልጋል። መነሻው ቴይል እንለዋለን። ከዛ መጨረሻ ደግሞ ሄድ እንለዋለን። ቴይል እና ሄድ ያስፈልጋል። ግን ዜሮ ቬክተር ከሆነ ዘ ስታርቲንግ ፖይንት ኤንድ ተርሚናል ፖይንት ሴም ናቸው ማለት ነው። ዜሮ ነዋ ማለት ሌንግዝ የለውም። ይሄኛው እኮ የሆነ ሌንግዝ አለው። ለምሳሌ 4 ሴንቲሜትር እንዳልነው ቅድም። እቺ ግን ዜሮ ከሆነ መነሻችንም ከዛው ነው፣ መድረሻችንም እዛው ነው። መሄድ አችልም። የሆነ ነገር ከሄድኩኝ አትሊስት የሆነ ሴንቲሜትር እየቆጠርኩ ነው። ይሄኛው ግን ዜሮ ቬክተር ማለት ማግኒቱዱ ዜሮ ነው ማለት ነው። ዳይሬክሽን ሳለው የለው እስኪ ኖ ዳይሬክሽን ቢኮዝ ስፔሲፋይ ማድረግ አይቻልም። አርቢትራሪ ነው። ዜሮ ቬክተር ዳይሬክሽኑ የለውም። ሌላ ዩኒት ቬክተር እንደ ስሙ ዩኒት ሚንስ ዋን ዩኒት ስንል ማግኒቱዱ ዩኒት ነው ወይም ዋን ነው። ዋን ዋት 1 ሴንቲሜትር ሊሆን ይችላል፣ 1 ኒውተን 1 ሜትር እንደየ ኳንቲቲ ማለት ነው። የዩኒት ቬክተር ጥቅም ደግሞ ብዙ ጊዜ ዳይሬክሽን ስፔሲፋይ ለማድረግ ነው። እቺ አይጄኬ ሲባል ምናልባት ሰምታችኋል። በእናንተ ለበል ካለ አይጄኬ አይጄኬ ማለት ዘ አር ኖቴሽንስ አይ የሚባል ኢን ዘ ዳይሬክሽን ኦፍ ኤክስ ያለች ዩኒት ቬክተር ማለት ናት። ጄ ደግሞ ኢን ዘ ዋይ ዳይሬክሽን ያለችው ዩኒት ቬክተር። ከዛ ኬ ማለት ኢን ዘ ዜድ ዳይሬክሽን። ለምሳሌ አንድ ፎርስ 2i ፕላስ 3j ማይነስ 4k እንደዚህ ተደርጎ ስፔሲፋይ ሊደረግ ይችላል። 3 ይሄ አሁን 3d ነው ማለት ነው። ኢን ዘ ኤክስ ዳይሬክሽን 2 ኒውተን አለ። ኢን ዘ ዋይ 3 ኢን ዘ ኬ ወይም ኢን ዘ ዜድ ዳይሬክሽን ደግሞ ኔጌቲቭ 4 ኢን ዘ ኔጌቲቭ ዜድ ማለት ናት። ፖዚቲቭ ዜድ ይሄኛው ከሆነ ኔጌቲቭ ዜድ እንደዚህ ለምሳሌ። ስለዚህ ዩኒት ቬክተር ምን ስፔሲፋይ ያደርጋል? ዳይሬክሽን። ማግኒቱድ ደግሞ አንድ ነው። ኢኳል ቬክተር ምንላቸው? ከስሙ ራሱ ያስታውቃል። በቃ ኢኳል ናቸው ማለት ነው። ዚያር ኢኳል እቺ ሳይድ ለምሳሌ እቺ ሳይድ እና እቺ ሳይድ እኩል ከሆኑ ዚያር ኢኳል ከተባለ ምንድነው ማግኒታቸው ሴም ማግኒቱድ አላቸው። ኢኳል ለመሆን ዳይሬክሽናቸውም ኢኩል መሆን አለበት። ኦፖዚት ማለት ደግሞ ወይም ኔጌቲቭ ኦፍ ኤ ቬክተር ለአንድ ቬክተር ኦፖዚቱ ማለት ነው። ሴም ማግኒቱድ ሆኖ ግን ዳይሬክሽን ግን ኦፖዚት እናደርጋለን። ለምሳሌ ከነዚህ ሶስቱ ማነው እኩል ቬክተር ወይም ደግሞ ኔጌቲቭ? እስከነዚህ እናያቸው። ከነዚህ እንጀምር። ኢንዘ ሴም ዳይሬክሽን ነው። እንደገና ሴም ማግኒቱድ ነው ያላቸው። ቁመታቸው ሴም ነው፣ ዳይሬክሽናቸው ሴም ነው። ስለዚህ እነዚህ ኢኳል እናቸዋለን። እነዚህስ ቁመታቸው እኩል ቢሆንም ዳይሬክሽኑ ተለያይተዋል። ስለዚህ እነዚህ ኢኳል ቬክተር ማለት አልችልም። እንዴት? ምክንያቱም ኢፌክቱ ይለያያል። አንድ ኦብጀክት ላይ ቀደም እንደነገርኳችሁ የሆነ ኦብጀክት መጎተትና መግፋት ልዩነት አለው። አንድ ኦብጀክት ስጎተት ስገፋ ለዛ ነው ዳይሬክሽን ማተር ያደርጋል ያለው። እነዚህ ምን አይደሉም? ኢኳል አይደሉም። ግን ዘ ኔጌቲቭ ኦፍ ቬክተር አንቲ ፓራሌል ይባላሉ። እነዚህ ፓራሌል ወይም ደግሞ ኢኳል። ፓራሌል እና ኢኳል ዘሴም ነው እያልኩ አይደለም። ለእናንተ ፓራሌል የለም 11ኛ ክፍል ላይ አለ። ፓራሌል ማለት ቁመታቸው እኩል ቢሆንም ባይሆንም it doesn't matter። ለአሁን ግን ኢኳል ናቸው ማለት in magnitude in direction they are same። እነዚህ ግን negative of vector this vector is the negative of this vector ለማለት ነው። አንዱ የአንዱ ኔጌቲቭ ነው። እነዚህ ግን ኢኳልም አይደሉም ኔጌቲቭ ኦፍ ቬክተርም አይደሉም። ከሁለቱም ውጪ ነው ማለት ነው። ስለዚህ እዚህ ላይ የተጻፈው ዴፊኒሽን እያያችሁ ኢኳል ለማለት በማግኒቱድም በቬክተርም፣ ኔጌቲቭ ለማለት ግን በማግኒቱድ ብቻ፣ በኦፖዚት ደግሞ ዳይሬክሽን ኦፖዚት ዘ ኔጌቲቭ ኦፍ ልክ ኢንቲጀር ላይ የአራት ኦፖዚት ማን ነው? -4 እንደምንለው ማለት ዛትስ በቃ ዳይሬክሽኑ ምን ማድረግ? ፍሊፕ ማድረግ። ዳይሬክሽን እንደዚህ ከሆነ ፍሊፕ ዳይሬክትሊ። የዚህ ኦፖዚት ቬክተር እንደዚህ ሊሆን አይችልም። ቢኮዝ ምን አይደሉም? አንቲ ፓራሌል አይደሉም፣ ኦፖዚት ዳይሬክሽን አይደሉም ማለት ነው። ሶ 1.2 ሳብ ቶፒካችን ምንድን ነበር ያየነው? ቬክተር እንዴት ነው ሪፕሬዘንት የምናደርገው? አንደኛ አልጀብራ ቦልድ ሌተር በመጠቀም ወይም አሮው በመጠቀም። ቦልድ ስታደርጉ አሮው ብትጨምሩም ባትጨምሩ ለውጥ የለም፣ ብትጨምሩም ምንም። እንደገና ግራፊካሊ ዩዚንግ ዚ አሮው ዳይሬክሽን። ፊቸርስ ኦፍ ቬክተር ዲያግራም ማለት አንድ ቬክተር ስትስሉ ሄዱም ቴይሉም ሌንግዙም ማግኒቱዱም ዳይሬክሽኑ እያንዳንዱ ስፔሲፋይ ማድረግ አለባችሁ። ለዛ ምን ያስፈልጋል እያልኳችሁ ነበር? ፕሮትራክተር እና ሩለር ያስፈልጋል። ታይፕስ ኦፍ ቬክተር ደግሞ እነ ዜሮ ቬክተር፣ ኔጌቲቭ ቬክተር እና ዩኒት ቬክተር፣ ኢኳል እና ኔጌቲቭ ቬክተር እያየን ነበረ ማለት ነው። ሶ ቀጣይ በ1.3 እንገናኛለን። እስከዛው ሪቫይዝ አድርጉት እናንተ ምን አይተናል። ከዚህ የያዝኩት ፖይንት ምንድን ነው? ራሳችሁን መገምገም አለባችሁ። እሺ፣ እናመሰግናለን።